እንደው ሳት ኮረሪማው ሳት ቅመሙ ሳት በርበሬው እንደዚህ እንደዚህ ሁሉ ነገር እንደው ምን አይነት ጊዜ ነው? ጊዜውማ መችስ ምን አደረገ? ይመሻል ይነጋል፣ እንተኛለን እንነሳለን። እንደው የኑሮ ነገር አልተቻለም። ሁሉ ነገር እሳት ይኸው አሁን ይቺ 4000 ብር ነው የፈጀችው። ገና በርበሬው አለ። እንደው ምኑ ከምኑ ይደረጋል እናቴ። እንደው የቸገረ ነገር ነው። እንደው በጣም ከባድ ነው። አስቸጋሪ ሆነ። ሁሉ ነገር ተገዝቶ ከውሃ አቅም ከሁሉ አቅም ያለ ገንዘብ የለም። አቤት እናሉ እንዴት ዋላችሁ? እግዚአብሔር ይመስገን። አንተ ደህና ነሽ? ምን እየሰሩ ነው? ኧረ እንደው እናቴ ይህችን ነገር ገዝቼ እንደው በርበሬ በቤቴ ምንም ነገር የለኝም አስፈጫለሁ ብዬሽ ውድ ሁሉ ነገር 1 ኪሎ ኮረሪማ ይኸውልሽ 2500 ብር። ኧረ በጊዮርጊስ። ይሄ ደግሞ ይኸውልሽ ቅመማ 4000 ብር የፈጀ ቅመም ነው። እንደው እሱን እያብሰለሰልኩ ብቻዬን ሳወራ ነው የመጣሽው ልጄ። እንደው ምነው ይሄ ብር እንደው ከሜዳ ነው እንደምትጠልቡት ከተሜ ስትባል? ኧረ በስመ አብ እንደው ለዚህ ይችላል 4000 ብር አይበላ። ይኸው ብር ብዙ ብር ይዘን እንወጣለን። ምንም ነገር ሳንገዛበት ይኸው ባዶ እጃችን እንመጣለን። በቃ ብሩ ምንም አይሰራም። ኧረ እኛ ጋር ጎራ ብትሉ እኮ ይኸው እንደዚህ ከጓሯችን አጨድ ይኸው እንደዚህ አሁን እናንተ ጋር ምንድን ነው የምትሉት? በሶ ነው የምትሉት። እኛ ጋር በሶ ብላ አይደለም ዘቃቅቤ ነው የሚባለው። እሱን አጨድ እናደርግና ነጭ ሽንኩርታችን ከጓሯችን ቆፈር እናደርጋለን። በሱ ጭፍልቅ አድርጎ በርበሬው ይፈጫል። የወስጮ በርበሬ። እናንተ ጋር ደግሞ እንደው ዝም ብላችሁ ብር በምንም በትን ነው መሰለኝ ሁሉ ነገር ከዛ ከምትሸመጥጡት። ይኸውልሽ 14000 ብር ነው እዚህ ሀገር 1 ኩንታል ጤፍ የሚገዛው። ኧረ ስንዴ 1 ኪሎ ስንዴ 80 ብር ነው። ሁሉ ነገር እሳት ነው። ይኸውልሽ ገንዘብ ከሌለን እኛ ለአንድ ቀንም ጾማችንን እናድራለን። ያለ ገንዘብ የሚሆን ነገር የለም። ያው እንደው እንደ ጊዜው ቢሆን መቼም እንኖራለን። እግዚአብሔር የተመሰገነ ይሁን። መድኃኒዓለም ክብር ይግባው። እኔስ እንዲያው ከተሜ ሲባል እንዴት ደስ እንደሚለኝ ነበር። አሁንስ ኧረ የኛ ይሻላል። የኛ ነው ሸጋ። እናቴ ከተማ ልብሱን አጥቦ ስለሚለብስ እንደው ደህና ኑሮ የሚኖር ይመስላል እንጂ የከተማ ሰው ልብሱ ነው እንጂ ንጹህ በችግር የሞተ ነው እናቴ። አሁንማ ሰማው። ኧረ ወደዛ ምን አይነት ሀገር ነው? አይ ከተሜ ዝም ብሎ ነው። ያ የኛ ነው ሸጋ። የከተማ ነገር ተወልሎ ያችን ጨርቁን አጥቦ ሲለብስ ነው እንጂ ምን አለው ብለሽ እንደዛ እንዲያው ተጃጅጦ ተቀራብቶ ምናምን ሲወጣ በቃ የሞላው እንደዚህ ምናምን የጠገበ የተርፎት የሰጠነ ምናምን ነው የሚመስለው። ምን አለው ብለሽ ነው እናቴ? ባዶ ነው። ያቺ ደግሞ ስትመጣለች ተዛዝቶ ያችን ጨርቁን አጥቦ ለብሶ ሲወጣ ነው የተመቸው የደላ ይመስላል። ሳይበላም የሚያድርና የሚውላል። የት ነው የሚሸፍነው ሁሉንም? አፈር ብላ እንደው ያሳዝናል። ጠላትሽ አፈር ብላ እናቴ። እንደው ከተሜ እንደው ሲያሳዝን። እንግዲህ በርቱ እንግዲህ እግዚአብሔር ያውቃል። በቃ እሱ እንግዲህ የፈጠረው በቃ እሱ መቼም አይጥልም። እውነት ነው። በእሱ ፍቃድ በእሱ አይደለው የምንኖረው። ሌላማ ምን አለ? እንደዛ በቃሽ። ደህና ዋሉ። እሺ እናቴ ቡናም ሳላፈላልሽ ኧረ ግቢ። እግዚአብሔር ይስጥልን። እዛ ማሳዋንም እንዲያው ሰብሰብ ላድርጋት። እሷን አየት አድርጌ እየመሸ ነው። ወሎቹን ሁሉም እቤት አሉ። እነሱንም መርዳት አለብኝ። ይሁን እናቴ። መልካም ምሽት ይሁንልሽ። እግዚአብሔር ይስጥልን። እንደው ጠይቂን አትጥፊ እባክሽ። እንደው ሰውም ይርባል እኮ እዚህ የከተማ ኑሮ ሰውም ይርባል። ጠብቂ። እንደው አንዳንዴ ጎራ ስትይ እንዴት ዋላችሁ በይ። እሺ እናቴ። ይኸው እንግዲህ ሽንት ቤት ይባላል ይሄ። ሁሌ ይታጠባል፣ ይጸዳል። መታጠብ አለበት በላርጎ በበረኪና። ይሄማ ምግብ ሲበላበት እኮ
ሽንት ቤት ስትሉ እኮ እኔ እኮ እንደው የተጨማለቀ መሰለኝ። ይሄማ ምግብ ሲበላበት ሸጋ አይደል? ይሄ ያው ደህና ነገር ተበልቶ መጣያ ነው፣ ግን ማጽዳት ይፈልጋል። ይሽ ማጽዳት አለብሽ። ይችንም እጅ መታጠቧንም እንትን መሬቷንም እንደዚያው ጽድት ይችን አጥብተሽ ከጨረስሽ በኋላ ምንድን ነው የጥሩምባ የሚመስለው ነገር? ማውረጃ ነው ይሄ። እንዴት እንደሚከፈት አሳይሻለሁ። እንዲህ ታረጊና ተከፍቷለሽ ስትፈልጊ። እንደሱ ተከፍቷል። ይችን መስተዋቷንም ትወለውያለሽ። ይችን ትጸዳለች። አንዳ ሁሌ ሁሉ ሁሌ አይደለም፣ አንዳንዴ ነው። አንዳንዴ ነው ይች የምትወለው። ይሄና ይሄ ግን ሁሌ ነው የሚጸዳው፣ ጠዋት ጠዋት። ታዛዥ ቆሻሻ፣ ዋናው ነገር ቆሻሻ ነው የሚጠላው የከተማ ሰው። ይብላሽ እናቴ፣ አንቺ ክፉ አመል አለብሽ። እንደው መስራቱ ሳያቅትሽ ክፉ አመል አለብሽ። እኔ እንደዚህ አይነት ሰው አልፈልግም። ስትፈለግሽ ገና ሰው መስለሽኝ ነበር። እኔ የፈለግሽበት ይናገርበት እንዴ! ምን እንዲያው እንዲህ አይነት ጉድ! እናንተ የሚገርም ተቅለስልሰው ይገቡና በቃ ሰውን ያስኮንናሉ። እንደዚህ አድርገው ወይ መድኃኒዓለም! እንደዚያማ ገና ታይተሽ ይጨመርሻል እንጂ እንደዚያ እኮ አይቻልም። ኋላ ይጨመርሻል። አንቺ ጎበዝ ከሆንሽ እየሰራሽ ካልሽ ይጨመርሻል። ይሽ እንደዚያ ከሆነማ እኔ ልጅ ሰው ልጅ እኮ ማንም እያለቀሰ አይደለም። ምን አስለቅሰሽ? አሁን እኮ ሰው የለም። ልጅው ማንም ሰራተኛ ፈልጉ፣ በዚያ ስትይ ሰራተኛ ፈልጉ ነው። ያውኔ መጠጊያ ዘመድ የለኝም። ለዛ ብዬ ነው ትንሽ የፈራሁት። ችግር የለውም። ነይ ይሽ